ከ600 ዓመተ ዓለም ከክርስቶስ ልደት በፊት የባቢሎን ንጉሥ የነበረው ናቡከደነጾር እና ሰራዊቱ ኢየሩሳሌምን በከበባ ውስጥ ካስገቧት ቀናቶች ተቆጥረዋል። የቅድስቲቱ ከተማ ግንቦች መፈራረስ ጀምረዋል። ጩኸት በርክተዋል። የተቃጠሉ ቤቶችና ጭስ በየቦታው ይታያል። በዚህ ሁሉ ትርምስ ውስጥ ዳንኤል፣ አናንያ፣ ሚሳኤልና አዛሪያ የተባሉ ወጣቶች በምርኮ ተይዘው ወደ ፋርስ ባቢሎን ተወስደዋል። ባቢሎን ከይሁዳዋ ኮረብታማ ከተሞች ርቃ ትገኛለች። አራቱ ዕብራውያን ወጣቶች የባቢሎንን ልማድና ቋንቋዎች እንዲማሩና እንዲቀበሉ ተገደዋል። ሆኖም ግን በእግዚአብሔር ላይ ያላቸው እምነት መልህቃቸው ሆኖ ቀጥለዋል። ጃንደረባዎቹ አለቃ ለነ ዳንኤል ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያን ሲድራቅ፣ ሚሳኤልን ሚሳቅ፣ አዛሪያን አብደናጎ ብሎ ጠራቸው። ለነዚህ አራቱ ብላቴናዎች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትን ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎን አውራጃ ሁሉ ላይ ሾመው። በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሡን ጠየቀ። እርሱም ሲድራቅ፣ ሚሳቅና አብደናጎን በባቢሎን አውራጃ ሥራ ላይ ሾማቸው። ዳንኤል ግን በንጉሡ ቤተ መንግሥት ውስጥ ነበረ። ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱም 60 ክንድ የሆነውን የወርቅ ምስል አሠራ። በባቢሎን አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነጾር መኳንንቱን፣ ሹማምንቶቹን፣ አዛዦቹን፣ አዛውንቶቹን፣ አማካሪዎቹን፣ መጋቢዎቹን፣ አውራጃ ገዢዎቹንም ሁሉ ይሰበስቡ ዘንድ ንጉሡም ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያን ጊዜም መኳንንቱን፣ ሹሞቹን፣ አዛዦቹን፣ አዛውንቶቹን፣ አማካሪዎቹ፣ መጋቢዎቹና አውራጃ ገዢዎች ሁሉ ንጉሥ ናቡከደነጾር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነጾርም ባቆመው ምስል ፊት ቆሙ። አዋጅ ነጋሪውም እየጮኸ እንዲህ አለ፣ ወገኖችና አሕዛብ፣ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትን፣ የእምቢልታን፣ የማሲንቆንና የክራርን፣ የበጋንና የዋሽንትን፣ የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለኮቱንና የእምቢልታውን፣ የመሰንቆውን፣ የክራሩን፣ የበገናውን፣ የዘፈኑን ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ንጉሡም ናቡከደነጾር ላቆመው ለወርቅ ምስል ሰገዱ። በዚያም ጊዜም ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡም ተናገሩ፣ እንዲህም አሉ፣ ንጉሥ ሆይ 1000 ዓመት ንገሥ። አንተ ንጉሥ ሆይ የመለከትን፣ የእምቢልታን፣ የመስንቆንና የክራርን፣ የበገናንና የዋሽንትን፣ የዘፈንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ። ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘዝክ። በባቢሎን አውራጃ ላይ ሾምካቸው ሲድራቅና ሚሳቅ፣ አብደናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝን እምቢ ብለዋል። አማልክትህን አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም። ናቡከደነጾርም
በብስጭትና በቁጣ ሲድራቅና ሚሳቅን አብደናጎን ያመጡ ዘንድ አዘዘ። ናቡከደነጾርም እንዲህ አላቸው፣ ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቅ ምስል አለመሰገዳችሁ እውነት ነውን? አሁንም የመለከቱን፣ የእምቢልታውን፣ የመሰንቆን፣ የክራሩን፣ የበገናውን፣ የዋሽንቱን፣ የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም መለሱ። ንጉሡንም ናቡከደነጾር ሆይ በዚህ ነገር እንመለስል ዘንድ አስፈላጊያችን አይደለም። ሃሎነ አምላክነ ዘፈጠረ ኪያከ ወኪያነ፣ እኛንና አንተን የፈጠረ አምላካችን ያድነናል አሉት። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይቻለዋል፣ ከእጅህም ያድነናል ንጉሥ ሆይ። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። የዚያን ጊዜም ናቡከደነጾር በሲድራቅና በሚሳቅ በአብደናጎም ላይ ቁጣ ሞላበት። የፊቱም መልክ ተለወጠባቸው። እርሱም ተናገረ። የእቶንም እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅና ሚሳቅ አብደናጎም ያስሩ ዘንድ ወደሚነደውም ወደ እቶን እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላንን አዘዘ። የዚያን ጊዜም እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረው ልብሳቸው ጋር ታስረው በሚነድ በእቶን እሳት ውስጥ ተጣሉ። የንጉሡም ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅና ሚሳቅን አብደናጎንም የጣሏቸው ሰዎች የእሳት ወላፈን ገደላቸው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብደናጎም ታስረው በሚነደው በእቶን እሳት ውስጥ ወደቁ። በዚያን ቅጽበት ግን ወወረደ መልአከ እግዚአብሔር ምስለ አልዓዛርያ ውስተ እቶን ወዘበጦ ለነበልባለ እሳት ወረሰዮ ከመማይ ቆሪር ዘጊዜ ጽባህ። ቅዱስ ገብርኤል ወርዶ በዘንጉ ቢነካው ውሃ ሆኗል። ባቢሎናን የቀደመው ሲጠፋ ጨማምረው አነደዱባቸው። እነርሱ ግን ምንም ሳይሆኑ ይትባረክ እግዚአብሔር አምላከ አበዊነ ስብሁኒ ውእቱ ወልዑልኒ ውእቱ ለዓለም እያሉ ሲያመሰግኑ አድረዋል። በጠዋት ናቡከደነጾር ከሰገነት ሆኖ ሲመለከት 4 ሆነው በእሳት ውስጥ ሲመላለሱ አይቶ ትናንት 3 ሰዎች አስረን ከእሳቱ ጥለን ነበር፣ ዛሬ ግን 4 ሆነው ከእስረታቸው ተፈተው በእሳት ውስጥ ሲመላለሱ አያለሁ። እንደውም 4ኛው የእግዚአብሔር ልጅ ይመስላል አለ። የዚያን ጊዜም ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብደናጎም ከእሳት መካከል ወጡ። መሳፍንቱና ሹማምንቶቹም አዛዦቹና የንጉሥ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው የራሳቸውም ጠጉር እንዳልተቃጠለች ሰናፊላቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾር ይህን አይቶ ይትባረክ እግዚአብሔር አምላከ ሲድራቅ ወሚሳቅ ወአብደናጎ ዘፈነወ መልአኮ ዋድህነው አግብርቴሁ፣ መልአኩን ልኮ ባለሟሎቹን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ እግዚአብሔር ይመስገን አለ።